አባቱ ሰይጣን ጋር ታውራ ሰውናት የሚለው የማርያም ቃላት ሁሉ ሰይጣን ነው። የማርያም ቃላት አይደለች። ማርያም የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ነች። ለምን ነገ ከነገ ወዲያ አገር የልጆቻችን አገር ነች፣ የትውልድ አገር ነች። ይሄ ልምምድ እየከፋ ከመጣ ወደማይሆን ደረጃ ነው የሚደርሰው። ኢትዮጵያ መበልጸግ አይደለም ምንም ልትሆን አትችልም። ፓስተር ተስፋዬ ጋብሶ ምን ገጠማቸው? በዚህ ዙሪያ ሰፋ ያለ መረጃ ይዘንላችኋል። በዝርዝር የምታደምጡት ይሆናል። ያለፍንበት ያለው መንገድ ቀድሞ ጌታ ያለፈበት መንገድ ነው። በተለይ እኛ አማኞች የምናልፍበት መንገድ መከራና ምጥ ያለበት መንገድ ነው። ጆሮ ያለው ይስማ። የሚሄድ ትውልድ ተነስቷል። የሉሲፌር ኃይል የማይዘው ጨለማ የማይገድመው በዚህ ልክ ሂድ ብሎ የመደበ ካለ ይስማ። እሱ የሰጠውን ፍጥነት ሰብረ ታልፋለ። እዩ ጩፋ ቤተክርስቲያን ትታወካለች ስል ህሊናው ታወከ፣ ነፍሱ ተጨነቀ። ስብዕና ከሌለው ቤተሰብ የተገኘ አንተ የዘላለም የቤተክርስቲያን ጠላት ነህ። የዘላለም አንተ ትጠፋለህ፣ ቤተክርስቲያን ግን አትጠፋም። ጴንጤ ጠሉ ኦርቶዶክሳዊ መምህር ተገቢ ጥያቄ አንስተዋል። ለሃይማኖታቸው አብዝተው የሚቀሩ በርካታ ኦርቶዶክሳውያን ወገኖች አትደንግጡ፣ ማርያም የዓለም ቤዛ አይደለችም በሚለው የብፁዕ አቡነ ገብርኤል ንግግር ደንግጠው በማህበራዊ ሚዲያው ላይ ተቃውሟቸውን ሲያሰሙ ድንጋጤያቸውን በከባድ ቁጣ ሲያንጸባርቁ ብፁዕነታቸው በጴንጤዎች ሴራ ተጠልፈው የስህተት ትምህርት እንዳስተማሩ ሲገልጹ አይተናል፣ ሰምተናል። ድንጋጤው በህዝቡ ዘንድ ብቻ ሳይሆን ስመጥር በሆኑ መምህራንና ሊቀ ጳጳሳትም ጭምር በርትቶ ነበር የሰነበተው። በዚሁ ሰሞን የተካሄደው የዝክረ ኒቅያ ጉባኤም ማርያም ቤዛዊት ዓለም አይደለችም የሚለው አነጋገር ዓለምን ሁሉ ያስደነገጠ ስለመሆኑም ከሊቃውንት ጉባኤው የበላዩ ጠባቂ ከብፁዕ አቡነ እንድሪያስ አንደበት ተደምጧል። በጉባኤው ማብቂያም ብፁዕ አቡነ ገብርኤል በቅዱስ ሲኖዶሱ የርክበ ካህናት ምልዓተ ጉባኤ የመጨረሻ ውሳኔ እስኪያገኙ ድረስ ጳጳሳቱ በሚኖሩበት ቤታቸው ተወስነው እንዲቆዩ ማዕቀብ በመጣል ነበር የተጠናቀቀው። ዝክረ ኒቅያው ከዚህ ቀደም አውደ ምሕረት ላይ ቆመው ማርያም ከሌለች ጌታ የለም፣ ጌታ ከሌለ ስላሴ የለም፣ ስላሴነት ከሌለ እግዚአብሔር የለም ስሉ በአደባባይ የተናገሩትን የደቡብ ኦሞ ወይም የጅንካ አገረ ስብከት ሊቀ ጳጳስና የቅድስት ስላሴ መንፈሳዊ ዩኒቨርሲቲ የበላይ የሆኑትን የብፁዕ አቡነ ፊልጶስን ስምና ንግግር በእግረ መንገድ ቢያነሳም በታቅቦ እንዲቆዩ የተላለፈባቸው ውሳኔ ግን የለም። ማርያም ቤዛዊት ዓለም አይደለችም ማለት ያንን ቤት ያስደነገጠውን ያህል ማርያም ከሌለች ጌታ የለም፣ ጌታ ከሌለ ስላሴ የለም፣ ስላሴነት ከሌለ እግዚአብሔር የለም የሚለው አነጋገር ይልቁን ከባድ የስህተት ትምህርት ሆኖ ሳለም ድንጋጤ አለመፍጠሩ ገራሚ ነው። ከዚያ ጉባኤ በኋላም እንደ ሊቀ ጳጳስ ብፁዕ አቡነ እንድሪያስ አባቶች በቃራኒው የፈሰሰው ደም የማርያም ነው፣ ክርስቶስ የተዋሃደው የሷን ስጋ ስለሆነ የምንበላውና የምንጠጣው የሷን ስጋ ነው ሲሉ ቢደመጡም ከቅዱስ ሲኖዶሱ ሆነ ከሊቃውንቱ ጉባኤ የተሰማ የተቃውሞ ድምጽ የለም። የእንዲህ አይነቱ ጥያቄ ደጋግሞ መነሳት የጴንጤዎች እጅ ያለበት የሚመስላቸው በርካታ ኦርቶዶክሳውያን ወገኖች እንዳሉ ቢታወቅም ዕለት ዕለት ጴንጤዎችን በማብጠልጠል የሚታወቁት መምህር ኢንጂነር ታሪኩ አበራ ወይም በስልጣነ ክህነት ስያሜያቸው መጋቢ ሃይማኖት ታሪኩ አበራ ይህንኑ የፍትሃዊነት ጥያቄ አንስተዋል። ዛሬ እኮ እኛ ከእስራኤል በላይ ጻድቅ ያጫውተናል። ጻድቅ የኛ ቤተክርስቲያን የዘንድሮ ቤተክርስቲያን ከእስራኤል በልጣለሁ ብላ ቀና ምትሎናለች። የኢትዮጵያ ቤተክርስቲያን በጣም የሚያሳፍር ነገር ግን ከእግዚአብሔር አጀንዳ ውጪ ነው ያለችው የኢትዮጵያ ቤተክርስቲያን። በሮሜ 11:24 ላይ አንተ ከፍጥረቱ የበረሃ ከነበረ ወይራ ተቆርጠ እንደ ፍጥረት ሳትሆን በመልካም ወይራ ከገባ ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? ይሄ ማለት ምን ማለት ነው? እነሱ ኦሬዲ የቤት ልጆች ናቸው። እኛንን ከዱር የመጣ ነው። እኛንን ከአሕዛብነት ወደ እግዚአብሔር ልጅነት የተቀየርነው ነው ነገሩ። ስለዚህ አሁን እስራኤል በዛ እሳት ስትነድ እንደ ክርስቲያን ኢትዮጵያ እንደ ሀገር ለምን ዝም አለች? እግዚኦ አያስፈልግም ወይ? የኛ ይቅርብን ብለን ለእስራኤል ማልቀስ አልነበረብንም ወይ? ለእስራኤል ድምጽ ማሰማት መማለድ አልነበረብንም ወይ? ግን ዛሬ እኛ ሀገር ውስጥ ያለው የቤተ ክርስቲያኑ ድራማ ምታዩት ነውና ያ ድራማ እንኳን ስለ እስራኤል ሊያጸልይ የራሳችንም አሮብናል። ያረረ ነገር አለ፣ ያላማሰልነው ነገር። በሮሜ 11:2 ላይ እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ይላል። ደግነቱ ቁጣው ጊዜያዊ ምሕረቱ ዘላለማዊ የሆነ አምላክ የእስራኤልን ሕዝብ አይተወውም አይጥለውም። እኔና እናንተ ግን እንደ ክርስቲያን
ለእስራኤል የመጸለይ ኃላፊነት አለብን። እኔ በጣም ተሰምቶኛል ወገኖቼ። በጣም የእስራኤል ሕዝብ የእግዚአብሔር ልብ ያረፈበት የእምነታችን ጅማሬና ፍጻሜ የጌታ ኢየሱስ ክርስቶስ የትውልድ ሀገር የክርስትናችን መሰረት ነው። እኛ ሁላችን በክርስቶስ ኢየሱስ በማመን ድነን የእግዚአብሔር ልጆች ተባልን እንጂ ከተመረጡት ወገን አልነበርንም። ምናልባት ይሄንን ዘንግታችሁ ከሆነ መቼም ኢትዮጵያ የራሷ ታሪክ ያው ተረት ብዙ ስላለ አንድ ሰሞን ሙሴ ኢትዮጵያዊ ነው ይላሉ፣ ኢየሱስ ኢትዮጵያዊ ነው ያለም ደግሞ እዛ ፌስቡክ መቼም ዘንድሮ ማያሰማን ነገር የለም። ኢየሱስ ኢትዮጵያዊ ነው የአጣዬ ልጅ ነው ሲል ነበር። ኧረ ባካችሁ ዘንድሮ ባካችሁ አንዴ ያስቀናል፣ አንዴ ያሳርረናል። እንደዚህ ሚል ነገር ሰምቻለሁ አይቻለሁ። ሁሉን ወደ ራሷ ነው መቼም ኢትዮጵያ ታሪኩን ሁሉ ወደ ራሷ አገናኝታ አሁን በዜሮ ተባሳለች። ምንም አይነት ታሪክ የላትም ኢትዮጵያ። በተለይ በክርስትና ታሪክ ሊኖራት አይችልም በፍጹም ተረት ነው ያላት። ስለዚህ የዛሬ መልእክቴ እንዳልኩት ትኩረቱ ባለፈው እሳት ነበርና እንዴት ነው ኢትዮጵያውያን ግድ ያላለን አልሰማንም ወይ? በተለይ ክርስቲያን መማለድ አልነበረብንም ወይ? ምሕረት እንዲያደርግላቸው ወደ እግዚአብሔር መጮ ሲገባን እስራኤልን እንዴት ረሳናት? ክርስቲያኑ ነው እስራኤልን መርሳት እንዴት ሆነ? በጣም ያሳዝን ነገር ነውና አሁንም ለእስራኤል እንድንጸልይ በጣም ጌታ ይናገራል። እንግዲህ እግዚአብሔር ታግሶ የቅጣት ጅራፉን በእስራኤል ላይ ያነሳ ይመስላል። ምክንያቱም አሁን እስራኤል በጣም የተጨናነቀችበት ዘመን ነው እና ባለፈው ጊዜ ታስታውሱ እንደሆነ ዶናልድ ትራምፕ የአሜሪካው ፕሬዝዳንት ለእስራኤል ያው ወገን ሆኖ አንዳንድ ነገሮችን ካጠገቧ መቆሙን አሳይታለች አሜሪካ። ልክ እንደዛው እኛም በእስራኤል ጉዳይ ላይ ቀጥታ ይመለከተናል። ቀጥታ እንደ እግዚአብሔር ልጆች እዚህ ጋር ምን ይላል መሰላችሁ? ለእስራኤል ሰላም መጸለይ ከእግዚአብሔር ሐሳብ ጋር መስማማት ነው። የእስራኤል ሕዝብ በእግዚአብሔር የተመረጠ ሕዝብ በመሆኑ ብቻ አይድንም፣ ነገር ግን በክርስቶስ ኢየሱስ አዳኝነት ማመን አለባቸው። ያንንም ነው እግዚአብሔር በጣም እየተናገራቸው ያለው። እግዚአብሔር ለኛ ይህን እድል ከሰጠን ለነሱም ደግሞ ራርቶላቸው የመዳን ጊዜ የንስሐ ጊዜ እየሰጣቸው ነው ያለውና በዚህ በሮሜ 9:4 ላይ እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለነርሱ ናቸውና ይላል። እግዚአብሔር የተመሰገነ ይሁን። እስራኤላውያን በእውነት ነው የምላችሁ ኢየሱስ ክርስቶስ ያስፈልጋቸዋል። ከልጁ ከኢየሱስ ክርስቶስ ጋር ያልተጣበቀ ትውልድ፣ ያልተጣበቀች አገር፣ ያልተጣበቀች ቤተክርስቲያን እንደዚህ መከራ ለአገርም ይጭናል። ልክ እንደኛ ሀገር ቤተክርስቲያን እንደ ኦርቶዶክስ ቤተክርስቲያን በክርስቶስ ኢየሱስ ያልተሸፈነች በደሙ ያልተሸፈነች ቤተክርስቲያን ለሀገርም ለትውልድም መከራ ነው። መከራው አሁን ኢትዮጵያ ውስጥ መከራ የበዛው ይሄ ነው ምክንያቱ። እስራኤል ውስጥ መከራ የበዛው በልጁ በክርስቶስ ኢየሱስ ስላላመኑ ነው። እግዚአብሔር እየተናገረ ነው። ቢሆንም ግን እኔና እናንተ ደግሞ ለእስራኤል መጸለይ የግድ ይለናል። በጣም ይሄ በጣም ልናስብበት የሚገባ ነገር ነው። እኛ ሁላችን የአብርሃም ዘሮች ነን። አብርሃም አሕዛብ ነበር ታስታውሳላችሁ። እና ይስሐቅ ልጁን ያዕቆብን ሲመርቀው በእነሱ ኪዳን ነው እንግዲህ እኛም ያለነው። በዘፍጥረት 27:29 ላይ አሕዛብ ይገዙልህ፣ ሕዝብም ይስገዱልህ፣ ለወንድሞች ጌታ ሁን፣ የእናትህም ልጆች ይስገዱልህ ካለ በኋላ የሚረግም እርሱ እርጉም ይሁን፣ የሚባርክህም ብሩክ ይሁን ይላል። ስለዚህ እንደ አገር ኢትዮጵያ እስራኤልን ልትባርክ ይገባል። እንደ ሀገር ኢትዮጵያ ከእስራኤል ጎን ልትቆም ይገባል። እኔና እናንተ ኢየሱስ ክርስቶስን አምነን እስከ ተከተልን ድረስ የኢየሱስ ክርስቶስን ሐሳብ የኢየሱስ ክርስቶስን የሄደበትን መንገድ
ሁኑ ያለንን አድርጉ ያለንን ማድረግና መፈጸም ግዴታችን ነው። በሱ አምነን የዳንን ሁሉ። አለበለዚያ እስራኤልን የሚረሳ እግዚአብሔርን ረስቷል። እስራኤልን የሚረሳ እግዚአብሔርን የረሳ ነው። ሌላው ደግሞ በዚህ በዘካርያስ 12 ላይ እግዚአብሔር የኢየሩሳሌም ጠላቶች እንደሚደመሰሱ ትንቢት ተናግሯል። ምን ይላል ብትሉኝ በዚያን ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ፣ የሚሸከሟት ሁሉ እጅግ ይቆስላሉ፣ የምድር አሕዛብ ሁሉ በላይዋ ላይ ይከማቻሉ ይላል። ከእስራኤል ጎን ያልቆመ የእግዚአብሔር ጠላት ነው። እግዚአብሔር ደግሞ እነዚህ አሁን ምናልባት አንዳንድ ሰዎች ደግሞ በጣም የሚዘገንነው ነገር ለፍልስጤም ሲያግዙ ይታያሉ። የእግዚአብሔር አጀንዳ በዘመን በፋሽን በጊዜ የሚለወጥ ነገር አይደለም። ሁሉ ጊዜም ቢሆን ፍልስጤማውያን የእስራኤል ጠላቶች ናቸው። በየትኛው መንገድ ቢኬድ እነሱ የእስራኤል ጠላት ደግሞ የእግዚአብሔር ጠላት ነው። አሁን እስራኤልን ዝቅ አርገን እነሱ እንደዚህ ስለሆኑ ነው እነሱ እንደዛ ስለሆኑ ነው ወይ ደግሞ ፍልስጤማውያንን በድላለች እስራኤል እንደዚህ አይነት ቋንቋ ውስጥ እኛ አንገባም። ለምን? የእግዚአብሔር ሥራ የእግዚአብሔር ጣት ስላለበት። እኔና እናንተ አሁን ጣልቃ ልንገባ የሚያስፈልገው እስራኤል ላይ በሚሆነው ነገር በቅርበት እየተከታተልን ለእስራኤል መጸለይ፣ ምህረት እንዲያመጣ መማለድ፣ ማልቀስ፣ ከእስራኤል ጎን መቆም ነው። ይሄ ነው በቃ የኛ ግዴታ እንደ ክርስቲያን። ስለዚህ ቤተክርስቲያን ምን እየተጠበቀ ነው? ለምንድን ነው ለእስራኤል ማንጸልየው? እኔ ይሄ ጥያቄ ሆኖብኛል። እንዴት ነው እስራኤልን አጀንዳችን ውስጥ የጸሎታችን ርዕስ ውስጥ በየቀኑ ነው ለእስራኤል መጸለይ ያለብን? ለምን? የእስራኤል ሰላም የዓለም ሰላም ስለሆነ የነሱ ሰላም ጌታ ኢየሱስ ክርስቶስ ሲመጣ እኮ እዛ ነው የሚሄደው። ኢትዮጵያ የሚመጣ ይመስላችኋል መሰለኝ። እኔ በጣም ነው የሚገርመኝ። ኢትዮጵያ መቼም የሁሉንም የእስራኤልንም የሁሉንም አንደኛ ነኝ፣ እንደዚህ ነኝ፣ ቅድስት ነኝ፣ ንጽሕት ነኝ፣ የቀደምኩ ነኝ፣ ቀጥተኛ ነኝ፣ እንደዚህ አይነት ነገር አፈ ታሪክ በጣም የወረሳት አገር ብትሆን ኢትዮጵያ ነች። ስለዚህ ስለ እስራኤል ዝም ልንል አይገባም። ሐዘኗ ሐዘናችን፣ ደስታዋ ደስታችን፣ ሰላሟ ሰላማችን ነው። ጌታ ኢየሱስ ክርስቶስ ዳግም የሚመጣው ኢየሩሳሌም ነው፣ ቅድስቲቱ ከተማ የእግዚአብሔር ልብ ያለባት። ታስታውሳላችሁ? አንድ ጊዜ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ አይቶ አለቀሰላት ይላል። ለምን እንዳለቀሰላት ታውቃላችሁ? አንቺ ኢየሩሳሌም ሆይ ሊመጣ ያለውን አላወቅሽም። ምንም አላወቀችም። የእስራኤል ሕዝብ አሁን ጠላቱን አላወቀም፣ እግዚአብሔርን ድምፅ አይሰማም። አለቀሰላት ይላል። ለምን? ሊመጣብሽ ያለውን ነገር አላወቅሽም፣ ጠላቶችሽን አላወቅሽም፣ ሊሆን ያለውን አላወቅሽም፣ ጌታሽን አላወቅሽም፣ አላከበርሽም። ለዚህ ነው አሁን ዛሬ የእስራኤል የፍልስጤም መጫወቻ የሆነችው እስራኤል። ዳዊት እኮ 100 ሸለፈት አንጣ ተብሎ 100 ሸለፈት በደቂቃ ውስጥ ነው ሄዶ ይዞ የመጣው። ፍልስጤማውያን ገና ድምጻቸውን ሲሰሙ አምላካቸው መጣ ብለው ይንቀጠቀጡላቸው ነበረ። ዛሬ የእስራኤል አምላክ ዛሬም አልደከመም። የእስራኤል አምላክ ዛሬም ይሰራል። የእስራኤል አምላክ ዛሬም ኃይለኛ ነው። የእስራኤል አምላክ ዛሬም ጠላቶቹን ያደቃል። ኢየሱስ ዛሬም ጌታ ነው። እየታገሰ ነው እንጂ ኃይላቶ ጉልበታው አንሶ አይደለም። የእስራኤል ሕዝብ መጨረሻዋ ከክርስቶስ ኢየሱስ ጋር መጠቅለል ነው። ሌላ ምርጫ የላትም። ጌታ ኢየሱስ ይመጣል። ጌታ ኢየሱስ ሲመጣ ያሳርፋቸዋል። የሱ የሆኑትን በሱ የሚያምኑትን። በነገራችሁ ላይ ጌታ ኢየሱስ ክርስቶስ ለዓለም አልሞተም ይላሉ ጴንጤዎች እያሉ ሲያወሩ ነበር ሰሞኑንና እኛ እንደዚህ አናምንም። ጌታ ኢየሱስ ክርስቶስ የሞተው ለዓለም ነው። የሞተው ለዓለም ነው፣ ግን የሚያድነው ለተቀበሉት ነው። ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ለዓለም ሞተ ማለት ሙስሊሙ ኢየሱስ ክርስቶስን ሳያምን ይድናል ማለት አይደለም። ምን አይነት መረዳት እንደሚያመጡ እኔ አይገባኝም። እኛ የወንጌል አማኞች ኢየሱስ ክርስቶስ ለዓለም እንደሞተ እናምናለን።
ነገር ግን ዮሐንስ 3:16 እንደተጻፈልን ጌታ እግዚአብሔር ዓለምን ሁሉ እስኪወድ ድረስ አንድያ ልጁን እስኪሰጥ ድረስ እንዲሁ ወዷልና ይላል። ለተቀበሉት ነው፣ በስሙ ለሚያምኑት። ለኛ ነው ሞቱ ትንሣኤ የሆነልን። ለኛ ነው ሞቱ መዳኛ የሆነልን። ለኛ ነው ሞቱ ከኃጢአት መንጽያ የሆነልን። ኢየሱስ ክርስቶስ የሞተው ለኛ ነው፣ ላመንነው ለተቀበልነው። እንግዲያው ለቻይናውም ለቡዲዝሙም ለሙስሊሙም አይደለም። ካላመንክበት ላንተ አልሞተም። የሞተው ላመኑበት ነው። ካላመንክበት አትድንማ። ሞቱ ምንም ኖርማል ሞት ነው የሚሆነው። ስለዚህ እኛ ገላትያ 1:12 ላይ እንደሚናገረው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ሃሎ ገላትያ ታውቁታላችሁ ለመሆኑ? ዛቤት ገላትያ 1:12 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ይሄ ነው ዋናው ቃል። ስለዚህ የዛሬ መልእክቴ ምንድነው ብትሉኝ፣ ለኢየሩሳሌም ለእስራኤል የመጸለይ ግዴታ አለብን። እግዚአብሔር አሁን ኢየሩሳሌምን እስራኤልን እየተናገረ ነው። እግዚአብሔር ብትመለሱ እያላቸው ነው። ከኃጢአታቸው እንዲመለሱ ማስጠንቀቂያ እየሰጠ ነው እንጂ ርህራሄውማ እንኳን ለነርሱ ለኛም ሰፊ ነው። እግዚአብሔር ምንኛ እንደታገሰን አታዩም እንዴ? እንደ ሀገር ምንኛን የታገሰን። ስሙ ተክዶ ኢየሱስ ክርስቶስ ስሙ እንዳይጠራ እንኳን ነውር ሆኖ የኢትዮጵያን ሕዝብ ታግሷል፣ እንኳን የእስራኤልን ሕዝብ። በዚህ በኢሳይያስ 49:14 ላይ ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች ይላል። እግዚአብሔር ግን ለጽዮን የሰጠው መልስ የፍቅር ነበረ። ስሙኝ፣ እግዚአብሔር ኢየሩሳሌምን አይረሳም። ኢየሱስ ኢየሩሳሌምን አይረሳም። ሰዎች ሁሉ እንዲድኑ በልጁ በክርስቶስ ኢየሱስ አምነው እንዲድኑ ጊዜ እየሰጣቸው ለንስሐ ነው እንጂ እስራኤልን ኢየሱስ ክርስቶስ አይረሳትም። ምን አላት ብትሉኝ በቁጥር 15 ላይ ኢሳይያስ 49 በውኑ ሴት ከማጸኗ የተወለደውን ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። ማን ነው ያለው? ኢየሩሳሌምን። ማን? እግዚአብሔር። እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁል ጊዜ በፊት ያሉ፣ ልጆችሽ ይፈጥናሉ፣ ያፈረሱሽና ያወደሙሽ ካንቺ ዘንድ ይወጣሉ ይላል። እስራኤል ሆይ፣ እኔ ለእስራኤል እንላለሁ፣ እስራኤል ሆይ፣ አንቺ ኢየሩሳሌም ሆይ አይዞሽ፣ እግዚአብሔር አይረሳሽም። እኛ ግን መጸለይ ባንችል ባንጸልይልሽም፣ ኢየሩሳሌም ሆይ አንቺ የጌታ ኢየሱስ መንደር፣ አንቺ ታምር የተሰራብሽ፣ ጌታ ኢየሱስ ክርስቶስ የተመላለሰብሽ፣ ጌታ ኢየሱስ ክርስቶስ የተሰቀለብሽ፣ አንቺ የተባረክሽ ከተማ፣ ጌታ እግዚአብሔር እንዲህ አለሽ፣ አረሳሽም፣ በእጄ መዳፍ ቀርጬሻለሁ አለሽ። ይሄ ያጽናናኛል። እኔና እናንተ ኢየሩሳሌምን እስራኤልን ብንረሳ እግዚአብሔር እስራኤልን አይረሳም።